እሺ ተመልካቾች እንዴት ናችሁ? ብዙ ሰዎች መደናገጥ በሚመስል መልኩ አይኤምኤፍ አምስተኛ ዙር የባለሙያዎች ግምገማውን አድርጎ በቃ መንግስት ነፃ የሆነ የውጭ ምንዛሬ ስርዓትን መከተል አለበት፣ የታክስ ገቢ የሀገር ውስጥ ገቢውን በጣም ማሳደግ አለበት፣ ድጎማውን ማጥፋት አለበት፣ ይሄን ወስኗል። ስለዚህ ህዝብ ጉዱ ነው አይነት የሚል ብዙ ሰዎች እኔ ጋርም ጥያቄ ልከዋል። ደግሞ ሲቀባበሉም ተመልክቻለሁ። ግን ብዙ ሰዎች ረስታችሁ ካልሆነ በስተቀር አይኤምኤፍ ከኢትዮጵያ ጋር ሪፎርም ሲያደርግ ምንድን ነበር ታዲያ ተስማምቶ የነበረው? እነዚህን እኮ ነው ተስማምቶ የነበረው። አሁን አዲስ የሚሆን ነገር ምን አለ? አምስተኛ ዙር ደረሰ። 22ኛ ወር ላይ ደርሷል። እንደደረሱ 48 ወራቶች ሪፎርም ለማድረግ ነው ከኢትዮጵያ ጋር ስምምነት ያለው። ኤክስቴንድድ ሎን የተራዘመ በየጊዜው የሚለቀቅ የ3.4 ቢሊዮን ዶላር 2016 በኢትዮጵያ የመጨረሻ አካባቢ ነው የተስማሙት። 48 ወራቶች የሚቆይ ወይም ደግሞ 4 ዓመት ማለት። አሁን እኮ ግማሽ ላይ ደርሰዋል። 22ኛ ወሩ ደረሰ አሁን ማለት ነው። ግንቦት ሲስማሙ እኮ የተስማሙበት ነው። ይሄ አሁን የተለየ የሚያደርገው ነገር የለም። ወይ ደግሞ መጀመሪያ ሪፎርም ሲያደርግ ይህን ጠብቀን ካልነበረ በስተቀር ማለት ነው። በቃ ሪፎርሙ ላይ ይሄ ሪፎርሙ ጊዜውን ያልጠበቀ ነው ያሉ ሰዎች ያነሱ የነበረው ሀሳብ እንደዚያ የጫናዎች መምጣታቸው አይቀርም ነው። አሁን አምስተኛ ዙር ላይ ይሄ ሀሳብ ሲመጣ አዲስ የሚሆን ነገር እንደሌለው ነው የማስበው። ግምገማዎች አድርጓል። አንደኛ ዙር ግምገማ ጥቅምት 2017 ላይ አድርጎ 340 ሚሊዮን ዶላር ለቆ ነበር። ሁለተኛ ግምገማውን ጥር 9 2017 አድርጎ ወደ 248 ሚሊዮን ዶላር ለቆ ነበር። ሶስተኛ ዙር ግምገማ አድርጎ ሰኔ 25 ላይ ማለት ነው 2017 262.3 ሚሊዮን ዶላር ለቆ ነበር። ኢቨን አራተኛ ዙር እንኳን ጥር 8 ላይ በዚህ 2018 ማለት ኢቫሉዌት አድርጎ 261 ሚሊዮን ዶላር ለቆ ነበር። ካሁን በኋላ የሚቀሩት ወደ 4 የሚሆኑ ግምገማዎች ናቸው። እስከ 8ኛ ዙር ስለሚሄድ ማለት ነው እስከ 2020 ድረስ በየ6 ወሩ ግምገማ ያደርጋል። አሁንም አምስተኛ ዙር ግምገማ እያደረገ ነው። አይኤምኤፍ መግለጫ አልሰጠም እስካሁን፣ ግን ሂደት አለው። የመጀመሪያው አሁን በስታፍ ሌቭል በባለሙያ ሌቭል አግሪመንቶች መጥቶ ያደርጋል፣ ኢቫሉዌት ያደርጋል ኢትዮጵያ ውስጥ። ከዛ በኋላ ደግሞ ለኤክስኪዩቲቭ ቦርዱ አፕሩቭ ያጸድቃል። ከዛ ነው ፕሬስ ሪሊዝ የሚሰጠው። አይኤምኤፍ ምንም ያለው ነገር የለም እስካሁን። ግን ዜና ጣቢያዎቹ የአይኤምኤፍ በስታፍ ሌቭል ያለው አግሪመንት እየተከናወነ መሆኑን ማኔጂንግ ዳይሬክተሯ የመጡ ጊዜ ገልጸዋል። 2 ወር 3 ወር ምናምን ስለሚፈጅ ማለት ነው። እሱ ገና በአይኤምኤፍ አልተለቀቅም። ግን አይኤምኤፍ የስታፍ ሌቭል አግሪመንቱ ካለቀ በኋላ ኤክስኪዩቲቭ ቦርዱ ሲያጸድቀው የገንዘብ መጠኑ ምን ያህል ይሆናል ብሎ ሪፖርት ያወጣል። እሱ እየተጠበቀ ነው። የኤክስኪዩቲቭ ቦርዱ አፕሩቫል ገና የሚጠበቅ ነው። ግን አሁን በባለሙያ ደረጃ ያለው ግምገማ እንግዲህ መረጃውን የሰሙ የዜና ተቋማቶች ናቸው የለቀቁት። አሁን አምስተኛ ዙር ከተሳካ የኤክስኪዩቲቭ ቦርድ አፕሩቭ ካደረገ ከ250 እስከ 300 ሚሊዮን ዶላር ሊለቀቅ ይችላል። እስካሁን ወደ 2.18 ቢሊዮን ዶላር ለቋል ከ3.4 ቢሊዮን ዶላሩ ውስጥ። ይህን ሲጨምርበት ምናልባት ወደ 2.6 ወደ 2.3 እና 4 ቢሊዮን ዶላር ሊደርስ ይችላል። ቀጥሎ 3 ግምገማዎች ይኖራሉ። ግን ማወቅ ያለባችሁ ጉዳይ ምንድን ነበር ብሎ ታዲያ የጀመረው አይኤምኤፍ ከኢትዮጵያ ኢኮኖሚ ጋር ስምምነት ሲያደርግ 2016 መጨረሻ እነዚህን እኮ ነው ብሎ የነበረው። የመጀመሪያው ገበያ መር የሆነ የውጭ ምንዛሬ ስርዓት መከተል አለባችሁ ብሏል። በቃ ገበያ መር ማለት 100% ገበያ መር አድርጉ ነው። እሺ ብለው ነው ስምምነት ውስጥ የገቡት። ገበያ መር ማለት ምን ማለት ነው? በብሔራዊ ባንክ ቀጥታ የሆነ የውጭ ምንዛሬ ዋጋ የመተመን ስልጣን የለም። ገበያው ይተምናል። አሁን ገበያው በቃ አዋሽ ብትሄዱ ሌላ ነው፣ ዳሽን ብትሄዱ ሌላ ነው፣ ንግድ ባንክ ብትሄዱ ሌላ ነው፣ የሆነ ባንክ ብትሄዱ ሌላ ነው። የየራሳቸውን እየተመኑ ነው። የውጭ የግል የውጭ ምንዛሬ ቢሮዎችም አሉ፣ የየራሳቸውን እየተመኑ ነው። በቃ በገበያው ወሰን ብሔራዊ ባንክ አይወስን ነው። እሱ እኮ የተተግብሯል። ብሔራዊ ባንክ ቀጥታ የሆነ ጣልቃ ገብነት ሊኖሩ አይገባም። በቃ የኢትዮጵያ ንግድ ባንክ የውጭ ምንዛሬ ያስፈልገዋል እያለ ከጨረታ ውጭ መስጠት የለበትም። ጨረታም ከሆነ ለሁሉም መስጠት ነው ያለበት። ገበያ መር ማድረግ ማለት እኮ እሱ ነው። በጥቁር ገበያና በመደበኛው መካከል ያለውን ለማጥበብ ስራዎች መስራት አለበት የሚል ነው። የውጭ ምንዛሬ አቅርቦቱም ማሳደግ አለበት፣ ለቢዝነሱም ለኢምፖርተሮቹ። የመጀመሪያው ስምምነት እኮ እሱ ነው። ይህን ሲያደርግ ነው የመጣው። አዲስ ነገር እኮ የለውም። ምን ብለው ተስማምተው ነው?
ገበያ መር ማድረግ የሚችል ከሆነ የውጭ ምንዛሪ አቅርቦቱ ያድግለታል፣ ኤክስፖርቱ ያድጋል፣ ሬሚታንስ ከውጭ የሚላከው ያድጋል፣ የውጭ ቀጥተኛ ኢንቨስትመንቱ ያድጋል። ይህን ተስማምቶ ነው የጀመሩት። ስለዚህ አሁን ፐርፌክት ገበያ መር አድርግ ቢል አዲስ ነገር እያለ ላይ አይሆንም። አይኤምኤፍ ስምምነቱን ካረሳም በስተቀር ማለት ነው። ሁለተኛው የዋጋ ንረት ቁጥጥር ላይ ነው ተስማምቶ የጀመሩት። ጥብቅ የሆነ የገንዘብ ፖሊሲ መከተል አለብህ ነው አይኤምኤፍ ያመጣው። የተስማሙትም እሱ ነው። ጥብቅ የሆነ የገንዘብ ፖሊሲ መከተል ከጀመረ ኢኮኖሚው 22ኛው ወር ደረሰ። የብድር ጣራ ተቀምጧል። የመንግስት የገንዘብ ፈሰሶችም ቀንሰዋል። አሁንም ጥብቅ የገንዘብ ፖሊሲ መከተል አለብህ በተደጋጋሚ ይላል። አዲስ ነገር የለውም። የዛሬ 10 ምናምን ቀን የአይኤምኤፍ ማኔጂንግ ዳይሬክተርም እዚህ ተገኝቶ በነበረ ጊዜ ጥብቅ የገንዘብ ፖሊሲው መቀጠል አለበት ነው። የኢትዮጵያም የማክሮ ኢኮኖሚ ኮሚቴውም የሚለው ጥብቅ የገንዘብ ፖሊሲ፣ ይሄ እኮ ስምምነት ነው። ምንም አሁን ቢሉ አዲስ ሊሆን አይችልም። የባንኮች ክምችታቸው ካፒታላቸው ማደግ አለበት። ይህም ውሳኔ ነው። ይህም እየተገበረ እኮ ነው። ካላሳደጋችሁ መርጅ እስከመሆን ድረስ ትሄዳላችሁ እያለ ብሔራዊ ባንክ ሲያሳስብ ትመለከታላችሁ። ቁጥጥር ሳይሆን በወለድ ተመን የገንዘብ ፖሊሲው መመራት አለበት ብሎ ይሄ በመመሪያም ጸድቋል። ናሽናል ኢንተረስት ሬት ተቀምጧል። የወለድ መጠን 15 ከመቶ ምን ማለት ነው? ባንኮች ከብሔራዊ ባንክ መበደር ሲፈልጉ አሁን በ15 ከመቶ ይበደራሉ። ካፓን ጨምር እያደረጉ የሚቀጥሉበት በወለድ ተመን መመራት ጀምሯል። ኢቭን እንኳን የቁጠባ ወለድ እንኳን በድርድር ይሁን ብሎ ወስኗል። የገንዘብ አቅርቦትን በገበያው መቀነስ አንዱ ስምምነት እሱ እኮ ተተግብሯል። አሁን እኮ ብድር የለም። ኢኮኖሚ ውስጥ ብሔራዊ ባንክ ለመንግስት ቀጥታ የሆነ የበጀት ድጋፍ ማድረጉን አቁመናል። 22 ወር በሙሉ አንድም ብር ከብሔራዊ ባንክ ተበድረን አናውቅም። የመንግስት ሪፖርት ነው። ስምምነት እኮ ነው። አዲስ የሚያደርገው ነገር የለም እኮ። ይሄ ምን ብለው ጀመሩት? ዋጋነትን መቆጣጠር ላይ ዋጋነትን ወደ ነጠላ አሃዝ ያመጣላችኋል። ዋጋ ማረጋጋት ትችላላችሁ። የብር ኮንፊደንስ እንዲሻሻል ይደረጋል። ይሄን እኮ ስምምነቱ። አሁን እኮ ከአይኤምኤፍ አዲስ የመጣ ሀሳብ አይኖርም። ሶስተኛው የግብር ሪፎርም ተስማምቶ ነው የጀመሩት። እንዳውም ሰነዱ የሚለው ምንድን ነው? በየዓመቱ ከግብር የሚገኘው ለጠቅላላ ሀገራዊ ምርት ያለው ድርሻ በአንዳንድ ከመቶ በየዓመቱ በ4 ዓመት ውስጥ በ4 ከመቶ ለመጨመር በየዓመቱ አንዳንድ ከመቶ 7.5 ከመቶ የነበረው 8.5 ከመቶ 8.5 ከመቶ የነበረው 9.5 ከመቶ 9.5 ከመቶ የነበረው 10.5 ከመቶ እንደማለት ነው። ስምምነቱ ላይ እኮ የነበረ ነው። ይሄ የግብር አስተዳደር ለማሳደግ የግብር አስተዳደር ስርዓቱን ዲጂታል የሆነ የግብር ስርዓትን ለማሳደግ ይህ እኮ ስምምነት ውስጥ የነበረ ነው። አሁን የግብር ስርዓታችሁን ማሳደግ አለባችሁ ቢል አዲስ ሀሳብ ሊል አይችልም። ስምምነቱን ከረሳ ነው እንጂ ድጎማ መቀነስ አለባችሁ፣ በተለይ ቀጥተኛ ያልሆኑ ድጎማዎች መቀነስ አለባቸው፣ በተለይ ነዳጅ ላይ። ይህ እኮ ስምምነት ውስጥ ያለ ነው። ስለዚህ የነዳጅ ድጎማ እየቀነሰ ነው። ነዳጅ በገበያ ወደ መተመን ስራ ውስጥ መጥቷል። ኢኮኖሚ አዲስ የሚሆን አይደለም። በቃ ድጎማችሁ ምክንያታዊ መሆን አለበት ይላል። በቃ ቨርነለብል የሆኑ ግሩፖችን መጠበቅ አላቸው። የሴፍቲ ኔትን በበጀትም ቢሆን እየደገፉ መቀጠል። ይሄ አይኤምኤፍም ሪኮመንድ ሲያደርገው የነበረው ነው። ስምምነት ነው። የበጀት ሪፎርም በማድረጋችሁ የበጀት ጉድለታችሁን ታጠባላችሁ። በቃ መንግስት 1 ከመቶ ያልበለጠ የበጀት ጉድለት አለብኝ ይላል በተደጋጋሚ። የፋይናንስ ኢንፍራስትራክቸራችሁን ታሳድጋላችሁ። መንግስት በጀት በጎደለው ቁጥር ከብሔራዊ ባንክ የሚወስደውን እና ብሔራዊ ባንክ ላይ ያለውን ጥገኝነት ያጥፋ ነው ይቀንስ ነው። ይህ በስምምነት ተስማምቶ ጀምረውት ነው እኮ። ዛሬ 5ኛ ዙር ላይ አዲስ የሚሆን ነገር ነው ያልተመለከቱ። አራተኛው የዕዳ አስተዳደር ጉዳይ፣ የውጭ ዕዳ አስተዳደር። የሀገር ውስጥም ዕዳም ሊጨምር ይችላል። በቃ ድርድሮችን ከአበዳሪዎች ጋር ያለ ድርድር፣ አዲስ ዕዳ አለመበደር፣ አዲስ ብድሮችን መቀነስ፣ ግልጽ የሆነ የዕዳ አስተዳደርን ማሳወቅ የሚል ስምምነት ነበር። የውጭ ዕዳ ጫናችሁን ቀንሱ የሚል ማለት ነው። የውጭ ዕዳ ጫናችሁን ከቀነሳችሁ የባለ ሀብቶች ኮንፊደንስ ማሳደግ ትችላላችሁ የሚል ስምምነት 2016 መጨረሻ ላይ የነበረ ነው። አምስተኛው የፋይናንስ ሴክተሮቹ ሪፎርም ነበር ስምምነት የነበረው። ለዚህም ብሔራዊ ባንክ አዲስ መመሪያ ለራሱ አዲስ አዋጅ አዘጋጅቷል። ባንኮች የሚተዳደሩበት አዲስ መመሪያ አዋጆች፣ ጥብቅ የሆነ የፋይናንስ ቁጥጥር ስርዓቶች። በዚህ እንኳን 3 ቀን ውስጥ ስንት ሪፎርም ነው ያየነው? ብሔራዊ ባንክ ይፈቅዳቸው የነበሩ የኤልሲ የመክፈት ጉዳዮች በጣም ብዙ በአንዴ የተለወጠዋል። እዚህ የውጭ ባለሀብቶች ያላቸውን ትርፍ ይዘው መውጣት የሚችሉባቸው ስልቶች በብሔራዊ ባንክ ይፈቀድ ነበር፣ በየባንኩ ይፈቀድ የሚለው ሰዎች የውጭ ምንዛሬ አካውንት በማውጣት መጠቀም ይችላሉ የሚለው፣ ኤክስፖርተሮች ያላቸውን የውጭ ምንዛሬ በሙሉ መጠቀም ይችላሉ የሚለው
እስከ $3,000 ወደ ውጭ መላክ የሚቻልባቸው መብቶች በሙሉ ይህ እኮ የፋይናንስ ሴክተር ላይ ሪፎርም ሲደረገው የነበረው የውጭ ምንዛሬ መመንዘር የሚችሉ የግል ቢሮዎች እንዲከፈቱ ማድረግ ይሄ በሙሉ የፋይናንስ ሴክተር ሪፎርም የነበሩ ናቸው። ኮሜርሻል ባንክ ኦፍ ኢትዮጵያ ክስረት ላይ የደረሰበትን እሱን ማጠናከር የሚል የውጭ ምንዛሬ ማኔጅመንትን ማጠናከር የሚሉ ባንኮች ከባንኮች ጋር ያላቸውን የውጭ ምንዛሬ የመበዳደር አቅም ማሳደግ እነዚህ በሙሉ ስምምነት ውስጥ የነበሩ ናቸው። 6ኛው የመንግስት ተቋማቶች ሪፎርም ተስማምተው የጀመሯቸው እነሱ ናቸው። በተለይ የመንግስት የልማት ድርጅቶች መብራት ኃይልም ስኳርም በሉት ኢትዮ ቴሌኮም ሌሎችም በሙሉ መንግስት ላይ ያላቸው ጥገኝነት የምድር ባቡር ኮርፖሬሽን በቅርቡ የሱን ዕዳም መንግስት አይ ቲንክ ከ264 ቢሊዮን ብር በላይ ያለ ዕዳ ወስዳለሁ ብሏል ገንዘብ ሚኒስቴር። በቃ መንግስት ላይ የመንግስት የልማት ድርጅቶች መንግስት ላይ ያላቸው ጥገኝነት እንዲቀንስ ማድረግ ሪፎርም ማድረግ ግልጽ እንዲሆኑ ማድረግ በተቻለ መጠን ወደ ግል ሴክተር ማዞር የሚል ኢትዮ ቴሌኮም 10%ን ለገበያ ያወጣው እኮ የሪፎርም ተከትሎ ነው። ኢትስ ኦልሬዲ የተስማሙበት እኮ ነው። 7ኛው የግል ሴክተሩን ማጠናከር የሚለው በቃ የውጭ ቀጥተኛ ኢንቨስትመንትን እንዲያድግ ማድረግ የኤክስፖርት ሴክተሩን መደጎም በቃ ለንግድ በጣም ክፍት እንዲሆን ማድረግ እነዚህ ስምምነቶች እኮ ናቸው። ዛሬ 5ኛ ዙር ግምገማ ላይ መጥቶ ጥብቅ የገንዘብ ፖሊሲን ቢል ድጎማን አንሱ ቢል ወደ ነፃ የውጭ ምንዛሬ ስርዓት መምጣት አለባችሁ ቢል አዲስ የሚባል ነገር አይደለም። ይጠበቅ የነበረ ስጋት ነበረ እኮ መጀመሪያም ሪፎርም ሲደረግ ትንሽ መዘጋጀት ያስፈልጋል ይሉ የነበሩ ሰዎች ይሉ የነበሩት ለምንድን ነው? ይጠበቅ የነበረ ስጋት ነበረ። ሪፎርም ሲደረግ አንደኛ ብር ይዳከማል የሚል ስጋት አለ። ብር የሚዳከም ከሆነ ደግሞ የኑሮ ጫና ይመጣል የሚል ከ100% ያህል በላይ የብር መዳከም አለ። የኑሮ ጫናዎችም አሉ። ዋጋ ንረት ሊያድግ ይችላል የሚል ስጋት ነበር። ግን ኒውሜሪካሊ በብሔራዊ ባንክ ሪፖርት ዋጋ ንረት በቁጥር መቀነሱን ነው የሚያሳየው። የድጎማ መቀነስ የሚጠበቅ ነው። የነዳጅ ድጎማ ስለቀነሰ በጣም በብዙ ብር ጨምሯል። የነዳጅ ድጎማ መቀነስ ስራ አጥነት ሊያድግ ይችላል ስጋት ነበር። ምክንያቱም የብር የመግዛት አቅም ሲዳከም ብዙ ድርጅቶች መዳከም አለባቸው። ዕዳ ውስጥ ይዘፈቃሉ። ስለዚህ ሰራተኛ ሊበትኑ ይችላሉ። አዳዲስ ሰራተኛ ላይ ይቀጥሩ ይችላሉ። ስራ አጥነት ሊያድግ ይችላል የሚል ስጋት ነበር። IMF በእጅ አዙር ይህችን ኢኮኖሚ ይቆጣጠራታል፣ ጫና ይፈጥራል የሚል ስጋትም ነበር። እነዚህ ስጋቶች ኤግዚስት ያደርጓሉ፣ ኤግዚስት ያላደረጉም አሉ። ደግሞ በአንድ ወገን የመጣም ክርክር ነበር። ፖዘቲቭሊ ይታዩ የነበሩ ቢሆን ሪፎርም ቢያደርግ የውጭ ምንዛሬ ግኝቱ ያድግለታል፣ አቅርቦቱ ያድግለታል እየተባለ የሚነሳው ኢንፍሌሽን ሊቀንስ ይችላል። ምክንያቱም ኤክስፖርቱ ስለሚያድግለት የውጭ ምንዛሬ ስለሚያገኝ ዋጋነት ይቀንሳል። ኤክስፔክቴሽኑ እሱ ነው። IMF ሪፎርም ሲያደርግ ይሄ ውጤት ይመጣላቸዋል፣ ኤክስፖርት ሴክተራችሁ ያድግላቸዋል፣ የኢንቨስተር ኮንፊደንስ ይሻሻላል። ምክንያቱም ገበያ መር ከሆነ ይሻሻላል፣ የውጭ ቀጥተኛ ኢንቨስትመንት አቅም ያድጋል። ምክንያቱም በጣም ሊበራል ከሆነ ገበያው እዚች ሀገሮች መጥተው ኢንቨስት ለማድረግ ፍላጎት አላቸው። የባንክ ሴክተሩ ሊበራላይዝ ሲሆን የውጭ ባንኮች ሲገቡ ጠቅላላ ሀገራዊ ምርታችሁ ያድጋል በሚል የጀምረው። ስለዚህ እኔ አዲስ ነገር ሆኖ አልታየኝም፣ አዲስ ስጋትም መስሎ አልታየኝም። እኔ ሲስማሙም በዚህ ነው የተስማሙት። መስማማት ላይ በተወሰነ መልኩ ስጋቶች የሚነሳ የነበረው ቅድመ ዝግጅት ያስፈልገዋል፣ ጫናው እየጨመረ ይመጣል በሚል ነው እንጂ 5ኛ ዙር ላይ ሲመጣ ያለ ግምገማ ልዩ ጫና አልተመለከቱም። በቃ ነፃ የገበያ ስርዓትን ተከተሉ የሚለው፣ የታክስ ገቢን አሳድጉ የሚለው፣ ቀጥተኛ ያልሆነ ድጎማዎችን መቀነስ አለባችሁ የሚለው ይሄ ነው። በጣም ብዙ መረጃዎች ሲመላለሱ ነበርና ይህን ሀሳብ ለእናንተ ለማጋራት ነው። ማንኛውም ሀሳብ አስተያየት ካለ ልትልኩልኝና ልናወራበት እንችላለን። ለነበረን ቆይታ በሙሉ ከልብ አመሰግናችኋለሁ። መልካም ቀን።